የሉቃስ ወንጌል ምዕራፍ 8 ላይ ከቁጥር 4 ጀምረን እስከ 12 እናነባለን። እንዲህ ይላል። ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎችም ወደ ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሊዘራም እያንዳንዱ በመንገድ ላይ ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በአለት ላይ ወደቀ፣ በቀለም፣ ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህም በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ። ደቀ መዛሙርቱም ይህ ምሳሌ ምንድን ነው ብለው ጠየቁት። እርሱም እንዲህ አለ፣ በእናንተ የእግዚአብሔር መንግሥት ምስጢር ማወቅ ተሰጥቷችኋል። ሌሎች ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው። ምሳሌው ይህ ነው፣ ዘሩ የእግዚአብሔር ቃል ነው። በመንገድ ዳርም ያሉት የሚሰሙ ናቸው። ከዚህ በኋላም ዲያብሎስ ይመጣል፣ አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በአለት ላይም ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚከዱ ስር የሌላቸው ናቸው። በእሾህ መካከል የወደቀ እነዚህ የሚሰሙት ናቸው። መንገዳቸውንም ሄደው በሕይወት ዘመን በአሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። በመልካም መሬት ላይም የወደቀ እነርሱ በመልካም በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናት ፍሬ የሚያፈሩ ናቸው ይላል። እንጸልያለን። እግዚአብሔር በዚህ ቃል በዚህ ማለዳ በቃል ልታስተምረን ስለመጣህ እናመሰግናለን። እግዚአብሔር አምላኬና አባት ሆይ በኢየሱስ ክርስቶስ ስም ቃልህ እንዲለውጠን እንዳስተምረን ካለንበት ፈቀቅ እንዳደርገን በጌታ በኢየሱስ ክርስቶስ ስም ቃልህ ማንነታችን ላይ ተጽዕኖ እንዲያመጣ እንጸልያለን። አምላኬ በኢየሱስ ክርስቶስ ስም እግዚአብሔር አምላኬና አባት ሆይ ቃልህ ፈውስ ያለው ስለሆነ የሚፈውስ ስለሆነ ፈውስ እንዲያመጣ እግዚአብሔር አምላኬና አባት ሆይ ማንነታችንን እንዲነካ በኢየሱስ ክርስቶስ ስም መለኮታዊ ኃይልህ እንዲያገኘን እንጸልያለን። እግዚአብሔር ይህን ስለምታደርግ እናመሰግንሃለን። ቃል ሁለት አፍ ያለው ሰልፍ ስለሆነ ደግሞ እግዚአብሔር ሆይ ለተናጋሪውም እኔም እግዚአብሔር አምላኬና አባት ሆይ ቃልህ እንዲሰራይ ለእኔም ጨምሮ እንጸልያለን። ስለሰማህን ተባረክ። በቃልህ አስተምረን በኢየሱስ ስም ተባረኩ። ቁጭ በሉ። ዛሬ በልቤ የማካፈላችሁ ብዙ የሞላ ነገር ነው። ንጹህ ልብ በሚል ርዕስ ነው የማካፈላችሁ። ዛሬ እግዚአብሔርን ቃል የምንነጋገረው እንግዲህ እንደምታውቁት በክርስትና ንጹህ ልብ በጣም አስፈላጊ ነገር ነው። ምክንያቱም ልባችን የሁለንተናችን ዋነኛ ማዕከል ስለሆነ ልባችን የሁለንተናችን ዋነኛ ማዕከል ስለሆነ የክርስትና ዋናው መሰረቱ ከልባችን ጋር ስለሆነ ስለ ልባችን መማር የእግዚአብሔርን ቃል መነጋገር በጣም ትርፍ ስላለው ንጹህ ልብ በሚል ጉዳይ ነው የሚያስተምራችሁ። ስለዚህ ንጹህ ልብ ሲባል ከግብዝነት የጸዳ በቅንነትና በሙሉ ልብ በአንድ አእምሮ ከእግዚአብሔር መሰጠት ማለት ነው። የንጹህ ልብ ዴፊኒሽኑ ትርጉሙ ማለት ነው። በአንድ አምላክ ፈቃድ የሚሰጡ እውነተኛ ዓላማዎች፣ ዝንባሌዎች መኖርን ያካትታል። በተቃራኒ ምኞት መካከል በተቃራኒ ምኞት ከመከፋፈል ይልቅ ቀጥ ብሎ በአንድነት የሚሆን ማለት ነው ንጹህ ልብ ሲባል እና ልብ የአንድ ሰው የመሃል ክፍል ነው። እንደውም አንዳንድ ጊዜ ምን ይባላል? ልብ ላይክ ሁላችን እምብርት አለን፣ የሰውነታችን ማዕከለኛ ክፍል ነው። ልባችን ላይክ እንደ እምብርታችን የሰውነታችን የመካከለኛ ክፍል ነውና እግዚአብሔር ልባችንን ይፈልጋል ማለት ነው። እግዚአብሔር ምን እንዲኖረን? ንጹህ ልብ እንዲኖረን እግዚአብሔር አጥብቆ ይፈልጋል። ንጹህ ልብ ለምን? እግዚአብሔር
በንጹህ ልብ ደስ ስለሚለው። ለምንድን ነው ንጹህ ልብ እንዲኖረን የሚያስፈልገው በሚለው ላይ የምንነጋገረው። ስለዚህ አንደኛው ንጹህ ልብ የሚያስፈልገን ምክንያት አንዱ የእግዚአብሔር ጋር ለመቀራረብ ነው። ከእግዚአብሔር ጋር ወዳጅ ለመሆን እግዚአብሔር ጋር ለመቀራረብ ምን ያስፈልገናል? ንጹህ ልብ ያስፈልገናል ማለት ነው። እግዚአብሔር በልባችን ንጽህና እንደ ልባችን ንጽህና ያክል ነው እግዚአብሔር ከኛ ጋር አብሮነቱ የሚኖረው፣ እግዚአብሔር ከኛ ጋር መቀራረቡ የሚኖረው ማለት ነው። እና እንደምታዩት እዚህ ጋር በመጽሐፍ ያዕቆብ መልእክት 4:8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። ስለዚህ አንደኛው ንጹህ ልብ እንዲኖረን የሚያስፈልግበት አንደኛው ምክንያት ምንድነው? ወደ እግዚአብሔር ለመቅረብ ነው ማለት ነው። በቅን ልብ ቅን ልብ ሊኖረን ይገባል። ቅን ልብ ሲኖረን እግዚአብሔር ብንጠራው እግዚአብሔርን ቀረቤታችን ወደ እግዚአብሔር በቀና በንጹህ ልባችን ላይ መሰረት ያደረገ ነው ማለት ነው። ስለዚህ በእግዚአብሔር ወደ እግዚአብሔር ወደ ተቀደሰ ተራራ ለመግባት ንጹህ ልብ ያስፈልገናል ማለት ነው። እንደምታዩት ማለት ነው ከስላይዱ ላይ አንዱ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ ይላል። ምክንያቱም ለመሰላችሁ በሰው ልብ ብዙ ነገር ነው ያለው። ስለዚህ ወደ እግዚአብሔር ለመቅረብ ከእግዚአብሔር ጋር ወዳጅ ለመሆን በልባችን ንጽህና ላይ የተመሰረተ ነው ማለት። ስለዚህ ልባችን ንጹህ መሆን ያስፈልገዋል። በሙሉ ልብ እግዚአብሔርን መውደድ ያስፈልጋል። እንደምታዩት እዚህ ጋር ምዕራፍ 2 ያዕቆብ ላይ ወደ ዕብራውያን 10:22 ላይ ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ወደ እግዚአብሔር ለመቅረብ ቅን ልብ ያስፈልገናል ማለት ነው። ስለዚህ ልባችን የልብ ንጽህና ያስፈልገናል። በልባችን እግዚአብሔርን ማመን አለብን። ከእግዚአብሔር ፈቃድ ጋር ደግሞ ንጹህ ልባችን ከእግዚአብሔር ፈቃድ ጋር የምንጠጋበት የምንስማማበት ከእግዚአብሔር ፈቃድ ጋር የምንስማማበት አቅጣጫችን ስለሆነ ነው ማለት ነው። ወደ እግዚአብሔር ፈቃድ ለመሄድ አቅጣጫ ነው ንጹህ ልብ። ንጹህ ልብ ከእግዚአብሔር ጋር ጥልቅ ዝምድና እንዲኖር ያስፈልጋል ይላል። የሰው ጓደኛ ሲኖረን እገሌ ጓደኛዬ ነው ስንል ለምንድን ነው? ጓደኛዬ ነው ከተባለ ሁሉን ነገር ነው የምንነግረው ለጓደኛችን አይደል? ስለዚህ እገሌ ጓደኛዬ ነው፣ እገሌ ጓደኛዬ ናት እንላለን ማለት ነው። ስለዚህ ወደ እግዚአብሔር ለመቅረብ ከእግዚአብሔር ጋር ህብረት ለማድረግ ልባችን በጣም ከፍተኛ ሚና አለው ማለት ነው። ስለዚህ እንደምታዩት እዚህ ጋር መዝሙረ ዳዊት 24:3-4 ላይ እንዲህ ይላል፣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ። ስለዚህ ንጹህ ልብ ከእግዚአብሔር ጋር ጓደኛ ለመሆን ከእግዚአብሔር ጋር ዘመር ለመሆን ንጹህ ልብ በጣም ጠቃሚ ነው። በጣም ዘርፈ ብዙ ጠቀሜታ አለው ማለት ነው ንጹህ ልብ። ስለዚህ እግዚአብሔር ከልባችን ጋር ትልቅ ጉዳይ አለው እና ከጎናችሁ ያለውን ሰው ምን ትሉታላችሁ? እግዚአብሔር ንጹህ ልብህን ይፈልገዋል በሉት።
ሁለተኛው ለምንድነው ንጹህ ልብ እንዲኖረን የሚያስፈልግበት አንዱ ይቅርታ ለማድረግና በመንፈስ ቅዱስ ለመታመን ነው። ይቅርታ ለማድረግና በመንፈስ ቅዱስ ለመታመን ነው። እዚህ ጋር ምንድነው ይቅርታ የእግዚአብሔር ትእዛዝ ነው። ልባችን እንደምታውቁት ሁላችሁም በርካታ ነገር ነው የሚያስተናግደው። ስራ አለብን፣ ብዙ ነገር አለብን። ስለዚህ በልባችን ውስጥ በተለይማ ስለሌላው ሰው ክፉ ነገር የበደለንን ይዘንበት፣ ስለዚህ ከባድ ነው ማለት ነው። ስለዚህ ማስወገድ መቻል አለና የእግዚአብሔር ትእዛዝ ነው ይቅርታ ማድረግ። ልባችን ንጹህ የሚሆነው ምን ማድረግ አለብን? ማጠብ አለብን። አንድ ነገር ልብሳችን ንጹህ እንዲሆን መታጠብ አለበት። ስለዚህ ልባችንም ንጹህ እንዲሆን የሚወገደው ምን ማድረግ አለብን ማለት ነው? ማስወገድ አለብን። ስለዚህ ይቅርታ የእግዚአብሔር ትእዛዝ ነው። ይቅርታ ደግሞ እግዚአብሔርን ለመምሰልም በጣም የሚያስፈልግ ነገር ነው ማለት ነው። እግዚአብሔርን ለመምሰል መለኮታዊ ምሕረት መጠየቂያ ነው ይቅርታ። እግዚአብሔር መለኮታዊ ምሕረት የምናገኝበት አንዱ ይቅርታ ነው ማለት ነው። ሌላው በጽኑ ፍቅር የበዛ ፍቅር ልባችን ንጹህ እንዲሆን ወንድሞቻችንን ጎረቤቶቻችንን ምን ማድረግ አለብን? መውደድ አለ። እንዲህ ይላል እዚህ ጋር ዘፍጥረት ላይ ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት አባትህን ገና ሳይሞት እንዲህ ብሎ አዟል፣ ዮሴፍን እንዲበሉት እባክህ የወንድሞችን በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍተዋልና፣ አሁንም እባክህ የአባትህ አምላክ ባሪያዎች የበደሉህን ይቅር በል። ዮሴፍ እንደምታውቁት ወደ ታሪኩ አልገባም፣ በወንድሞቹ ምን ያለ ሰው ነው? የተሸጠ የተገፋ ሰው ነው። ስለዚህ በአባቱ ዮሴፍ መልእክት ሲደርሰው ወንድሞቹን ይቅርታ እንዲያደርግላቸው ዮሴፍ ምን ይላል? አለቀሰ ይላል። ይቅርታ አድርጎላቸዋል ኦልሬዲ ማለት ነው። አያችሁ፣ ሲያለቅስ ኦልሬዲ ይቅርታ አድርጎላቸዋል ማለት ነው። ስለዚህ ይቅርታ ማድረግ ያስፈልጋል። ስንቶቻችን ይሆን አሁን ይቅርታ ማድረግ ያቃተን? ይቅርታ ማድረግ ቀላል አይደለም። አንደኛ መውደድ ያስፈልጋል። ሁለተኛ ይቅርታ ለማድረግ የእግዚአብሔር ትእዛዝ እንደሆነ ማወቅ ያስፈልገናል ማለት ነው። ይቅርታ የእግዚአብሔር ትእዛዝ ነው፣ የምርጫ ጉዳይ አይደለም። ከእግዚአብሔር የመጣ የእግዚአብሔር ትእዛዝ ነው። እግዚአብሔርን ለመምሰል ይቅርታ ማድረግ ያስፈልገናል ማለት ነው። ምሕረትና ቂምን በአንድ ልብ መያዝ ማስተናገድ አይቻልም። ልባችን ፍቅርን፣ ጥላቻን በአንድ ላይ ስናስተናግድ እግዚአብሔር አይወድም፣ እግዚአብሔር አይፈልግም። ስለዚህ ምን ማድረግ አለብን? መልካሙን በመያዝ መጥፎውን መጣል ያስፈልገናል ማለት ነው። ይቅርታ ደግሞ ለሰጪው ፈውስ ነው። ይቅርታ የሚያደርጉ ሰዎች መጽሐፍ ቅዱስ ይላል እናንተ በደላችሁን ይቅር እንድትባሉ የበደላችሁን ይቅር በሉ ይላል። ሁላችንም ድክመት አለብን። እግዚአብሔር ምሕረት ቸርነት አብዝቶልን ነው። ስለዚህ ይቅርታ ለሰጪው ምንድነው ማለት ነው? ፈውስ ነው። ሌላው ይቅርታ ከስሜታዊነት ነፃ መውጣትን ያስፈልጋል። አንድ ሰው ከጓደኛውን ይቅርታ ለማድረግ ወይም ወንድሜን ይቅርታ ለማድረግ ከስሜታዊ ወጥቼ ነው ይቅርታ መጠየቅ የምችለው። በስሜታዊ ከሆነ ምንድነው የምለው? እሷ እንዳርጋኝ እሱ እንዳርጎኝ ምናምን ነው የምለው። ከስሜት ከወጣን ግን
የእግዚአብሔር ቸርነት ይበዛልና። ዝም ብለን ስናዳምጥ ውስጥህን ካዳመጥከው ወይም ውስጣችንን ካዳመጥነው የእግዚአብሔር መንፈስ ይቅርታ ማድረግ ትርፋማ እንደሆነ መልካም እንደሆነ መንፈስ ቅዱስ ራሱ ይመሰክርልናል ማለት ነው። ስለዚህ ይቅርታ ለማድረግ ደግ መሆን ያስፈልጋል። ደግ መሆን ያስፈልጋል። ደግ ምንድነው? እንግዲህ የሚተው ማለት ነው። ደግ መሆን ያስፈልጋል። ስለዚህ ይቅርታ ለማድረግ መተው ያስፈልጋል። ስለዚህ ከጎናችሁ ያለውን ሰው የበደሉህን ሰዎች ተውላቸው በሉት። ያ መተው ያስፈልጋል። ስለዚህ ይቅርታ እርቅና አንድነት ስለሚያጎናጽፍ የግል ፈውስ ያመጣል ማለት ነው። ከመራራነት ነፃ ያወጣናል። ለዛ ነው ዘማሪው ይቅር ባይ አድርገኝ በደልን የምቆጥር ነኝ መራራ ስሬን ቁረጥልኝ እያለ የዘመረው ማለት ነው። ስለዚህ መራራን ይቆርጣል። ይቅርታ ስናደርግ መራራ ህይወትን ይቆርጣል፣ ወደ እግዚአብሔር ያስጠጋናል፣ ልባችን ንጹህ ይሆናል ማለት ነው። ስለዚህ ይቅርታ የልብ ፈውስ ነው። ሌላው ንጹህ ልብ የሚያስፈልግብን ሌላኛው ምክንያት ልብ የሁሉም ድርጊቶች መነሻ ስለሆነ ነው። ብዙ ድርጊታችን ጥላቻ በሉት፣ ፍቅር በሉት፣ ማንኛውም ክርክር በሉት የሚመነጨው በልብ በኩል ነው። ስለዚህ ልብ የሁሉ ነገር መነሻ ስለሆነ ንጹህ ልብ የሚያስፈልገን ለዛ ነው። ሁሉ ነገር ከልብ ወጥቶ ነው የሚመጣው። አሁን እዚህ የምነግራችሁ ነገር በልቤ ምን አድርጎ ነው? መጀመሪያ በልቤ ሲንሸራሸር ቆይቶ ነው። በአፍ የሚወጣው ትንሹ ነው። በልብ ከሞላ በኋላ ምን ይባላል? እንደውም የሆነ አባባልም አለ፣ ልብ የሞላው በአፍ ይወጣል ይባላል። በልባችን የሚሞላው ምንድን ነው? ስለዚህ በልባችን የሚሞላው ነገር ነው ወደ ውጭ የሚወጣው። ስለዚህ በልባችን ባርኮት ከሆነ ያለው ባርኮት ይወጣል፣ እንባርካለን ማለት ነው። በልባችን ደግሞ ሌላ ነገር ከሆነ ያለው ያው የሚወጣው ያው ያለው ነገር ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ከእንትን ላንብብላችሁ። ቲንክ ስላይዱን ሳዘጋጅ ኢዲስ ሳረግ የተቆረጠ ጥቅስ አለ። መጽሐፍ ቅዱስ ላይ ወስጄ ላንብብላችሁ። መጽሐፈ ምሳሌ 4:23 ላይ እናወጣና እናነባለን። መጽሐፈ ምሳሌ ምዕራፍ 4:23 ላይ አነባለሁ። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። አጥብቀህ ልብህን ጠብቅ ማለት ምን ማለት ነው? ልባችን በርካታ ኢንፍሉዌንስ አለባት። ከዚህ ስንወጣ ብዙ ጫጫታ ነው የምንሰማው። ስለዚህ የሚመጣ ነገር የሚገባ ነገር ብዙ ነገር አለ ማለት ነው። ስለዚህ ልባችንን ምን ማድረግ አለብን? መጠበቅ አለብን። ስለዚህ ወደ ልባችን የምንወስደውን ነገር መምረጥ መቻል አለብን ማለት ነው። እና ልብህን ምን ይላል? አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና ይላል ማለት ነው። እና መጽሐፍ ቅዱስ
እንደምታዩት የሰው ልብ ከሁሉ በላይ ክፉና ተንኮለኛ ነው፣ ማን ያውቀዋል ይላል። ስለዚህ ልባችን በጣም ውስብስብ ስለሆነ ልባችን ንጹህ እንዲሆን ስራ መስራት ይኖርብናል ማለት ነው። ንጹህ ልብ እንዲኖረን ስራ መስራት ይኖርብናል። ልባችን ፈቃድ፣ ፍላጎት፣ ሐሳብና የስሜቶች ማዕከል ያለበት ነው። ለውስጣዊ ለውጥ ዋነኛ አስፈላጊ ነው ልብ። ልብ የሐሳብና የስሜት ማዕከል ነው። ማንኛውም የሰው ድርጊት እቅድም ሆነ ኃጢአት የሚመጣው ከልብ ነው። ከልብ በመሆኑ ምክንያት ልባችንን ምን ማድረግ አለብን ማለት ነው? መጠበቅ አለብን ማለት ነው። ማንኛውም አክሽን ከልብ ስለሚመጣ ማለት ነው። ልባችንን ከምሬትና ከቁጣ ከአሉታዊ ተጽዕኖዎች መጠበቅ ያስፈልግናል። ሌላው በልባችን ውስጥ ለሰው የማይታይ እግዚአብሔር ግን የሚያየው መልካምም ሆነ በጎ ነገር የሚገኘው በልባችን ውስጥ ነው። እዚህ ጋር አንድ ታሪክ ላሳያችሁ። አንደኛ ሳሙኤል ሄደን እናነባለን። እዚህም ካለ ላሳልፍላችሁ። ኦኬ አንደኛ ሳሙኤል ላይ 16 ምዕራፍ 16 ከቁጥር 5 ጀምሮ አነብላችኋለሁ። አንደኛ ሳሙኤል ቀዳማዊ 16 ከቁጥር 5 ጀምሮ አነባዋለሁ። ምንድነው እዚህ ጋር ሳሙኤል ከእሴይ ልጆች አንዱን ሊቀባ እግዚአብሔር ልኮት በሄደ ጊዜ እሴይ ልጆቹን በሳሙኤል ፊት እንዳሳለፈ ነው የሚናገረው። ከመጽሐፍ አንደኛ ሳሙኤል ካለ ምዕራፍ 16 ከቁጥር 5 እስከ 12 ጀምሮ ማለት ነው። እናንተ እሱን ታነቡታላችሁ። እኔ ግን ሰዓትም ስለሌለ እዛው ምዕራፍ ላይ ምዕራፍ 16 ከቁጥር 10 እስከ 13 ያለውን ላንብብላችሁ። እንዲህ ይላል። እሴይም ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው ይላል። በእሴይ ልጆች 7ቱን አሳለፋቸው እሴይና ሳሙኤል ግን ከዛ ውስጥ እግዚአብሔር እንዳልመረጠ ነገረው ማለት ነው። እንደውም መጀመሪያ አይቶም ሲመርጥ እግዚአብሔር አስጠነቀቀው ሳሙኤልን። መልካም አይቶ ሊመርጥ ሲል ምን አለው እግዚአብሔር? ሰው እንደሚያይ እግዚአብሔር አያይም፣ እሱ አይደለም አለው ይላል። ከዚያ በኋላ 11 ላይ ስንሄድ ሳሙኤል እሴይን የቀረ ሌላ ልጅ አለህን አለው። እርሱም ታናሹ ገና ቀርቷል፣ እነሆም በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅምና ልከህ አስመጣው አለው። አንቆይም ለማለት ነው ይሄ አንረፍቅም የሚለው። ልኮም ይላል አስመጣው። እርሱም ቀይ አይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ይህ ነውና ተነስተህ ቅባው አለ ይላል።
ከዚያ 13ኛ ምን ይላል ቁጥር 13 ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው፣ የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ ሆነ ይላል። እዚህ ጋር የገረመኝ ነገር 7ቱ ልጆች ሲያሳልፍ እሴይ ትንሽ ልጅ እንደነበረው ረስቶታል። እግዚአብሔር ግን አልረሳውም ያን ትንሽ ልጅ። እግዚአብሔር ሰው እንደሚያይ አይደለም የሚያየው፣ እግዚአብሔር ልብን ነው የሚያየው። ምክንያቱም ሁሉ ነገር ከልባችን የሚመጣ ነው። እግዚአብሔር ነጋችንን ከዚህ ወጥቼ ምን እንደማደርግ እግዚአብሔር ነገን ያውቃል እግዚአብሔር። ስለዚህ ምንድነው ያለው? በቤተሰቡ እንኳን የሆነ የተረሳ ይመስል ይሄ ትንሹ ልጅ አይ ቲንክ እንግዲህ ትልልቆች ወንድም ምናምን ያላችሁ ካላችሁ ትንንሽ ከሆኑ ምናልባት ወንድሞቹ ምናምን ፕሬሸር የሚያሳድሩበት ጫና እነሱ የማይፈልጉትን ስራ የሚያሰሩ ልጅ ይመስላል ማለት ነው። ስለዚህ እግዚአብሔር ግን ያን ቤተሰቡ እንዳለ አባትየው ሁሉንም ሰብስቦ ያኛው ስለዚህ እግዚአብሔር ግን ያኛውን መረጠ ማለት ነው። ስለዚህ ዳዊት ምን ሆነ ግን? ዳዊት የተቀባው ለንግስና ነው ለካ። ስለዚህ ምንድነው እግዚአብሔር ልብን ያያል ልላችሁ ፈልጌ ነው። እግዚአብሔር ልብን ነው የሚያየው። ንጹህ ልብም የሚያስፈልገን አንዱ የእያንዳንዱ ድርጊታችን ማዕከላዊ ፖይንቱ ልባችን ስለሆነ ነው። ልባችን ነው። የሚያሳዝነኝ ታሪክ አለ በመጽሐፍ ቅዱስ ላይ እንደው ልብ ምን ያህል ኢምፖርታንት እንደሆነ ከገለጸልኝ ብዬ ነው። ጠቢቡ ሰለሞን በምድር ላይ ለማንም ተሰጥቶ ያልታወቀ ጥበብ የተሰጠው ሰው ነው። ግን ፍጻሜው በጣም የሚያሳዝን ነው። ጣዖት አምላኪ ሆነ ይላል መጨረሻ። ስለዚህ ልቡን አሳተ ማለት ነው። ልቡን እንዳሳተና ለማንም ተሰጥቶ የማያውቅ ጥበብ የተሰጠው ሰው በመጨረሻ አካሄዱ እንደተበላሸ፣ ያ ግን ዝም ብሎ አይደለም ከልቡ በመጣ ነገር ነው። ስለዚህ ልብ በጣም ኢምፖርታንት ነገር ነው ማለት ልባችን በጣም አስፈላጊ ነገር እንደሆነ ላሳያችሁ ስለፈለኩ ነው ማለት ነው። ስለዚህ እግዚአብሔር ንጹህ ልብ ይፈልጋል። ለምን? እያንዳንዱ ድርጊታችን የልባችን ከልባችን መነሻው ከልባችን ስለሆነ። ስለዚህ ከጎናችሁ ያለውን ሰው ክፉንና መጥፎውን ጥለህ አዲስ ልብ ይኑርህ በሉልኝ። ያ አዲስ ልብ ይኑርህ። እዚህ ጋር ምን ይላል? ማቴዎስ ወንጌል 5:8 ላይ ልበ ንጹሖች ብፁዓን ናቸው ይላል። እሱ ወደ ቀጣዩ ልሂድ። የመጨረሻው ፖይንቴ እግዚአብሔርን ንጹህ ልብ አንዱ የሚያስፈልግብን እግዚአብሔርን ለማየት ነው። አሜን። ያ ንጹህ ልብ ሲኖረን እግዚአብሔርን እናያለን። እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ለምን መሰላችሁ? እግዚአብሔር ምንድነው? እግዚአብሔር ጻድቅ ነው። ስለዚህ እግዚአብሔር ንጹህ ልብ ወዳለበት ነው የሚያንኳኳው ማለት ነው። እዚህ ጋር እንደምታው ማቴዎስ ወንጌል ላይ የዋሆች ብፁዓን ናቸው ምድርን ይወርሳሉና፣ ጻድቃን ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና፣ የሚምሩ ብፁዓን ናቸው ይማራሉና፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ያ እና ልባችን ለዛ ነው ልባችንን መጠበቅ ያለብን። ምክንያቱም ልባችንን የሚያጠላው ነገር ልባችንን የሆነ ነገር እንዳይጋርድብን እግዚአብሔርን እንዳይጋርድብን ልባችንን ሁል ጊዜ መጠበቅና ማጥራት ያስፈልገናል ማለት ነው። እና እግዚአብሔርን እንደ ልባችን ንጽህና መጠን ነው የምናየው ማለት ነው። ከዛ ታች ላይ ምን ይላል? 13ኛ ላይ ቁጥር 13
እና ትንቢተ ኤርምያስ ላይ ነው 29:12-13 ጋር እንደምታዩት እንደዚህ ይላል፣ እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ ይላል፣ በፍጹም ልባችሁ ይከሻችሁኝ ደግሞ ታገኙኛላችሁ። እግዚአብሔርን ማግኘት ይሁንልን። አሜን። እግዚአብሔርን ማግኘት ይሁንልን። እግዚአብሔር ልባችንን ንጹህ ያድርግልን። ይሄ ባርኮት ነው። ስለዚህ ንጹህ ልብ እግዚአብሔርን ለማየት ይጠቅመናል ማለት ነው። ሌላው የእግዚአብሔር መኖሪያ ልባችን ነው። እግዚአብሔር የሚኖረው በልባችን ስለሆነ ነው። ንጹህ ልብ የሚያስፈልግብን አንዱ እግዚአብሔር የሚኖረው በልባችን ነው። ንጹህ ልብ የእግዚአብሔር መገኛ ነው። በሌላ አነጋገር እግዚአብሔር የሚገኘው በንጹህ ልብ ነው። ሌላው እግዚአብሔር የማያት ደግሞ ምን አለው? ሽልማት አለው። እግዚአብሔርን የምናየው ንጹህ ልብ ሲኖረን ነው። መጀመሪያ ንጹህ ልብ ሲኖረን እግዚአብሔርን እናያለን፣ እግዚአብሔር ይቀርበናል። ደግሞ እግዚአብሔርን ማየት እግዚአብሔር ይርዳን። እድሉ ከደረሰ ምን አለው? ሽልማት አለው። አንዱ ምንድነው? ከመጀመሪያው ሽልማት ደስታና ሰላም። እዚህ ጋር ካለ ጉድ፣ ከሌለ ደግሞ አነብላችኋለሁ ከስልኬ። ሁሉን ነገር ከፓወርፖይንቱ ላይ ስላልጻፍኩት ማለት ነው፣ ለመነሻ ያክል ስለጻፍኩት። ስለዚህ መዝሙረ ዳዊት ምዕራፍ 16 ቁጥር 11 ላይ ማየት ትችላላችሁ። ምዕራፍ 16 መዝሙረ ዳዊት ምዕራፍ 16 ቁጥር 11 ላይ እንዲህ ይላል፣ የሕይወት መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ ይላል። ተድላ ማለት ነው ፍስሐ። ተድላ ማለት ደግሞ ሁሉ ያለበት ማለት ነው። እኛ የምንጸለያቸው ጸሎቶች ያሉበት ማለት ነው። እኛ የምንጸለያቸውን ጸሎቶች ያው እናንተ ስለምታውቋቸው ማለት ነው። ሁላችንም እናውቃቸዋለን ጸሎቶች። ስለዚህ ሽልማት አለው። ሌላው መመሪያና ምክር የሚገኝበት ነው። መመሪያ አለው፣ ምክር አለው። ሌላው ሸክምን ማስወገድ ይችላል። እድለኛ ሆነን አሁን ጌታን ተከስቶልን እንዴት ነው አሁን ጌታን ብናገኝ ምን ላድርግልህ ቢለን ምንድነው የምንለው? ሁላችንም የምንለው እንላለን። ከዛ በኋላ ምን አለማ እንቆቅልሻችን ተፈታ ማለት ነው ለዘላለም። ደግመን የጸለይንበትን ጸሎት አንጸልይም ማለት ነው። በቃ አለቀ። ጌታ መጣ አየዋ። ስለዚህ ሸክምን ያሳርፋል። እግዚአብሔር ካየ ጸሎታችን ይመለሳል ማለት ነው። እግዚአብሔር ከመጣ ጸሎታችን ይመለሳል። ደግመን አዲስ የጸሎት ርዕስ እንገባለን ማለት ነው። በተመሳሳይ ርዕስ አንጸልይም ማለት። ስለዚህ ሸክምን ያስወግዳል፣ ጥንካሬና ተስፋ ይሰጣል። በእርሱ ሁሉን ቻይ በሆነው ጥበቃው በእግዚአብሔር ፊት መኖር የደህንነት ስሜት ይሰጣል። የደህንነት ዋስትና ይሰጣል። ምን ማለት ነው? ሴኩርድ ሆነ ላይፍ ማለት ነው። በቃ እርፍ የምትልበት ሰላም ያለበት ይሄ ይሆንብኛል ማትለው። ስለዚህ በእግዚአብሔር ምንድነው እሱ? በእርሱ ሁሉን ቻይ በሆነው ጥበቃ በእግዚአብሔር ፊት መኖር ደህንነት ይሰጣል እና እግዚአብሔር ፕሮቴክሽን ይሆነናል ማለት ነው። እግዚአብሔር ጠባቂያችን ይሆናል ማለት ነው። እኔ ስለ ፕሮቴክሽን ምናምን ሲነሳ በውስጥ የሚገርመኝ ነገር አለ። ልንገራችሁ። ምንድነው? ሀብታሞች አሁን እንደዚህ ባለስልጣን ምናምን ሲሆኑ ገና ቤታቸው፣ መኖሪያ አካባቢያቸው፣ ሰፈራቸው የሚሄዱበት ራሱ በቃ ይጠረጋል፣ ማንም እንዳይኖርበት። አሁን በዚህ አካባቢ ባለስልጣን ከመጣ መንገዱ መጀመሪያ ሴኩርድ ይሆናል እንጂ ዝም ብለው እኛ በምንነዳበት አብረን አይነዱ። ሴኩርድ ሆኖ ነው በቃ በጣም ጥበቃ ይደረግላቸዋል ማለት ነው። ግን
የኛ ግን ጠባቂያችን እግዚአብሔር ነው። ለምንድን ነው ይሄን የምነግራችሁ? ጠዋት ስነሳ ማን ጠብቆን ነው እኛ የነቃ ነው? በቃ እግዚአብሔር እኮ ጠብቆን ነው እንጂ ለሀብታሞች የሚያስፈልገው የሴኩሪቲ ፕሮቶኮልኛ ለእያንዳንዱ ሰው ሰቡት እስኪ አይሆንማ። እግዚአብሔር ግን ጠብቆን ጠዋት ስነቃ ጌታን በጣም ማመሰግንበት አንዱ ይሄ ነው። በቃ ጠዋት ስነቃ በሰላም ማደሬ በቃ የትኛው ገንዘቤ ምኑ ጠብቆኝ ነው? ምን አለ? ምንም ነገር የለም። በቃ ከእግዚአብሔር ጥበቃ ብቻ ጠዋት ቀኑን ስታየው ነግቶ ሰላም ስታይ ልጆች ተጠብቀው ልጆችን እንኳን አልጠብቅም እንኳን አይደለም እንዴ ምንም በቃ ዝም ብዬ ነው የምተኛለው፣ ልጆች ይተኛሉ። አለቀ። ዛሲት ሞርኒንግ ነው ምነቃው። አለቀ። ስለዚህ የእግዚአብሔር ጥበቃ ግን ሃሌሉያ እግዚአብሔር የሚጠብቅ አምላክ ነው። የእግዚአብሔር ፕሮቴክሽን ነው። ለዛ ነው እግዚአብሔር ልብህ ባለበት ነው ልባችን ባለበት እግዚአብሔር አለ። እግዚአብሔር የሚጠብቅ አምላክ ስለሆነ ማለት ነው። ስለዚህ አንድ ታሪክ ላሳያችሁ። መጽሐፍ ቅዱስ ላይ ማርያም መልካም ሴት ነበረች ይላል። ስለዚህ ንጹህ ልብ ያላቸው ሰዎች የሚራክል መከሰቻ ነው የሚሆኑት። ንጹህ ልብ ካለ ተአምር ያሳየናል እግዚአብሔር። ስለዚህ ማርያም በጌታ ተመረጠች ማለት ነው። ስለዚህ እግዚአብሔር በልባችን እግዚአብሔር ንጹህና ካለ እግዚአብሔር ልባችን ሁሉ ጊዜ ወደፊቱ ካቀረብን በእውነት እግዚአብሔር ሚራክላዊ ምላሽ ነው የሚያመጣው። ጸሎቶቻችን በሚራክል ነው የሚመለሱት፣ ዝም ብሎ አይመለሱም። እግዚአብሔር የሚያነጋግር ነገር ነው የሚያደርገው። እግዚአብሔር እጃችንን ባፋችን ላይ ነው የሚያስጭነው። ቁም ነገሩ ግን ልባችን ጋር ምንድን ነው ያቀላቀልንበት የሚለው ነው ትልቁ ነገር። ስለዚህ እግዚአብሔር ይርዳን። አሜን። እና እግዚአብሔር ለማየት ልባችን በጣም አስፈላጊ እንደሆነ እዚህ ጋር እንደምታዩት ወደ ኤፌሶን ሰዎች ላይ 13-17 እንዲህ ይላል፣ በመንፈሱ በውስጣችሁ ሰውነታችሁ ኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስራና መሰረት በፍቅር ይጸና ዘንድ ይላል። ስለዚህ በልባችሁ እምነት ንጹህ ልብ እንዲኖረን ማመን መቻል አለብን ማለት ነው። ስለዚህ በማመን ነው ነገሮችን የምናደርጋቸው። ለምሳሌ ለበደሉን ይቅርታ ስናደርግ በማመን ነው የምናምነው። ምንድነው? እኔ የጌታ ልጅ ከሆንኩ ይቅርታ ላደርግ የግዴታ ነው። ስለዚህ እግዚአብሔር ይቅርታ ማድረግ ትሩፋት እንዳለው የሚያምን ሰው ነው ይቅርታ የሚያደርገው። ካላመነ አያደርግም ካላመነ። ስለዚህ በእምነት የምናደርገው ነገር ልባችንን ንጹህ ያደርጋል ማለት ነው። ስለዚህ ከጎናችሁ ያለውን ሰው ንጹህ ልብህ እግዚአብሔርን ያሳያል በሉልኝ። እሺ፣ እዚህ ይሄን ካለን እዚህ ላይ እንጨርሳለን። በጸሎት እንጨርሳለን። እግዚአብሔር እናመሰግንሃለን። ሃሌሉያ ሃሌሉያ ሃሌሉያ። እድል ስለሰጠህ እናመሰግንሃለን እግዚአብሔር። በቃልህ እግዚአብሔር አምላኬና አባቴ በቃልህ ስለዳሰስከን ተባረክ እግዚአብሔር ሆይ ሃሌሉያ። በልባችን ስለምትገኝ እናመሰግንሃለን እግዚአብሔር ሆይ። ልባችንን ስለምታሻሽል እግዚአብሔር ልባችን ከቀን ቀን አንተ እንድትመስል ስለምትረዳ እናመሰግንሃለን እግዚአብሔር ሆይ። በኢየሱስ ክርስቶስ ስም ልባችን ሁል ጊዜ ወደ ንጽህና እንድትመጣ አዲስ ማንነት እንድትሰጠን በኢየሱስ ስም ለመነ
እግዚአብሔር ሆይ በኢየሱስ ክርስቶስ ስም ልባችንን አንጻ ጌታ ሆይ ስለምትረዳን እናመሰግንሃለን። ልባችንን አንጻ ጌታ ሆይ አዲስ ልብ ፍጠርልን። እግዚአብሔር ሆይ አዲስ ልብ ፍጠርልን ጌታ ሆይ የሚጎትት ልባችንን አያዝ፣ ልባችንን ለጥል ሊያደርግ ልባችንን እግዚአብሔር ሆይ ወደ ኋላ የሚያስቀር በኢየሱስ ስም የተመታ ይሁን። ጸልዩ። ከወንጌላዊ ታደሰ ጋር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። ጌታ ኢየሱስ ሆይ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና፣ የዋሆች ብፁዓን ናቸው ምድርን ይወርሳሉና ተብሎ በቃልህ ተነግሮናል። እግዚአብሔር ሆይ ልባችን ካንተ ጋር እንዲሆን ጌታ ኢየሱስ ሆይ አንተ እርዳን። የዘላለም አባት የዘላለም አምላክ እግዚአብሔር ሆይ የሕይወት መውጫ ከልብ ነው ተብሎ ተጽፏልና እግዚአብሔር አምላካችን ሆይ እንደ ሐሳቤ እንደ ፍቃድህ እግዚአብሔር ሆይ መመላለስ እንድንችል እግዚአብሔር ሆይ ቃልህን የሰማነው ለፍርድ ሳይሆን ደህንነት እንዲሆንልን በመንገድና በፍቃድህ በሐሳብህ መራመድ እንድንችል እግዚአብሔር አምላካችን ሆይ አንተ ማስተዋልን ስጠን። ጌታ ኢየሱስ ሆይ የማያስተውል ሕዝብ ይገለበጣል ተብሎ ተጽፏልና ከመገልበጥ አንተ ታደገን። እግዚአብሔር አምላካችን ሆይ በጎዳና ላይ መሮጥ እንድንችል ያንተ መምጫ እግዚአብሔር በደጅ እንደሆነ እግዚአብሔር ተገንዝመን አቤቱ እግዚአብሔር ሆይ ዕዳችንን እንድንከፍል እግዚአብሔር አምላካችን ሆይ ጠማማ ልብ እግዚአብሔር የማይመች ልብ እግዚአብሔር ከኛ እንድታስወግድልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ልብን የሚያጣምም የአውሬ መንፈስ የጨለማ ኃይል ልብን የሚያጠነክር የክፉ ጉልበት በጌታ በኢየሱስ ክርስቶስ ስም የቀለጠ ይሁን። እግዚአብሔር አምላካችን ሆይ ወንድማችን ደግሞ ከዚህ በበለጠ የቃል ጉልበት በልቡ አንተ አፈስለት። ቤቱ፣ ኑሮ፣ ትዳሩ፣ ዘመኑ ሁሉ የተባረከ ይሁን። በዚህ ስፍራ እግዚአብሔር ሆይ ቁጭ ብለን የሰማነው እግዚአብሔር አምላካችን ሆይ ካንተ ጋራ ልባችን የቀና እንዲሆን እግዚአብሔር አምላካችን ሆይ እንድትረዳን እግዚአብሔር አምላካችን ሆይ የመጨረሻው ዘመን ስለሆነ እግዚአብሔር አምላካችን ሆይ ከወዲሁ እግዚአብሔር ሆይ ካንተ ጋራ እንድንስማማ አቤቱ እግዚአብሔር አምላካችን ሆይ አንተ እርዳን። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን።